ይሁን ነገር በጣም ቦታው አስክሬን ነው የሚሸተው። ኧረ እጄን ሊነክሰኝ ያዛ ካሜራማን ያዛ። ኧረ ኑ ምንድነው የሚያፋጨው? ስማ ከፈለክ እባክህ አይወል ተረጋጋለሁ። እሺ እባክህ ተረጋጋ። ከፈለክ አይወል ተረጋጋ እባክህ አይወል። አታምነኝም? ኧረ እጄን ሊነክሰኝ ያዛ ካሜራማን ያዛ። ቤተሰቦች የተባለው ሰውዬ ይሄ ይመስለኛል። ከነገሩኝ አቋም ጋር በጣም የሚመሳሰል ነገር አለው። ኦሬዲ የነገሩኝ ሰውዬ ራሱ ነው። ካሜራማን ዝቅ እያልክ እንዳያይ እባክህ። ጋርዱን ቁጭ በል በሉት። አላቅም የሆነ አትክልት ነገር እየፈለገ ነው። የሰው ጅብ ነው የተባለው ሰውዬ፣ ዋናው የጅቦቹ አለቃ ነው የተባለው ሰውዬ ይሄ ይመስለኛል። የሆነ ነገር እያወረደ ነው። እስቲ ካሜራማን በደንብ ቅረጸው፣ በደንብ ዙም አድርገህ። የሆነ ነገር እየበረበረ ነው። የሆነ ነገር በጣም ቦታው አስክሬን ነው የሚሸተው። ከኋላ እንግዲህ ይዘን እናስፈራራውና እውነቱ እንዲናገር እናደርገዋለን። ያው ቡን መታመጣ የሰው ጅብ ነህ? ነኝ። አዎ እኔ ነኝ የሰው ጅብ ነኝ። አንተ ነህ ጅቦቹ ነኝ። አዎ የሰው ጅብ አለቃ የተባልከው። ምንም የምታመጣው ነገር የለም። አልፈራህም። እኔ በእንደዚህ አይነት ነገር የጅቦቹ አለቃ እኔ ነኝ። ምን ታመጣለህ? እንደውም ይለይልሃል። ሰዓት 9 ሰዓት እየሆነ ነው። ይመጡልሃል። የጅብ መንጋ ይመጣልሃል። እንኳን አንተ ግብረ አበሮች እዚህ ከገና ጣጥለህ ትቀራታለህ። ኧረ ኑ ምንድነው የሚያፋጨው? ይኸውልህ ሽጉጥ አለ። እባክህ ሊነሳለሁ። ና ትሄዳለህ። ሞገስ ና። ራስን እሄዳለሁ። ልቀቀኝ። ከምታልቅ ከምትሄድ እሄዳለሁ። ምንድነው የምታፋጨው? የሆነ ነገር እየጠራ ነው መሰለኝ። ትሄዳለህ። እሄዳለሁ። ተነስ። ሰላም የትርታ ሚዲያ ቤተሰቦች እንደምን ቆያችሁን? ዛሬ በአንድ ጫካ ውስጥ ነው የምገኘው። ትንሽ የሚያስፈራ ድምጾች አሉ። እዚህ በጠራራ ፀሐይ ነው የምገኘው። አሁን ከቀኑ 6 ሰዓት አካባቢ ነው። ትንሽ ሰዓቱም ያስፈራል። እዚህ የተገኘሁበት በእናንተ ጥቆማ፣ በተመልካቾቼና በማውቃቸው አንዳንድ ሰዎች ጥቆማ ነው። ማለት ትንሽ የሆነ ታሪክ ሰምታችሁ እኔን ጥያቄ ስታበዙብኝ ነበር። አንዳንድ ጥያቄዎችንም ለመለስ ስሞክር ነበር። ጥቆማም ደርሶ ሄጄ ሳጣራ ነበር ሰሞኑን። ስለ ሰው ጅብ አንዳንድ ጥቆማ አድርሳችሁኛል ውድ ቤተሰቦች። ማለት እሱን ጉዳይ ከስር መሰረት እያጠናው ነበረ። ወደዚህ ፓርክም የተገኘሁትኝ በዛ ጉዳይ ነው። የሰው ጅብ አለ ወይ የሚለውንም ነገር ለእናንተ ግልጽ ለማድረግ እዚህ ጫካ ውስጥ የመጣሁበት ብዙ ሰው ጋር ትንሽ የምሰማቸው ድምጾች ስለሚያስፈሩ ነው ውድ ቤተሰቦች። ከተደናገጥኩባችሁ የተነገረኝ አፈ ታሪክ ነው ወይስ የምር ነው የሚለውን ለማጣራት ነው ወደዚህ የመጣሁት። ቦታው በጣም ያስፈራል። በፀሐይ የመጣሁበት ወደ ከ12 ሰዓት በኋላ እዛ ጫካ ድርሽ እንዳትል ስለተባልኩኝ ነው። ብዙ ኪሎ ሜትሮችን አቋርጬ የአዲስ አበባ መውጫ ላይ ነው የምገኘው። እዚህ ዋናው የሰው ጅብ አለቃ እዚህ ነው የሚገኘው ተብያለሁ። እኔ ይሄ ነገር አፈ ታሪክ ነው የምርስ በህይወት እንደዚህ አይነት ነገር አለ ወይ የሚለውን ነገር ማለት ለማጣራት ነው የመጣሁት። ትንሽ ፍርሃት አለ። ሰው ብዙ አልጨመርንም። ካሜራማንና አንድ ሰው ነው ያለው። ምክንያቱም ፍቃደኛ አይደሉም ወደዚህ ለመምጣት። ጋርዶችም ጠበቆችም ፍቃደኛ አልነበሩም ወደዚህ ለመምጣት ነው። ውድ ቤተሰቦች በጣም ቦታው ያስፈራል። በጠራራ ፀሐይ የመጣሁትም ይሻላል ብዬ ነው። ወደ ማታ ብትሄድ የተሻለ ታገኛለህ ተብዬ ነበር። ግን ወደ ማታ ለሴፍቲም ለደህንነቴም ስል ልክ አይደለም ብዬ በዚህ ሰዓት ተገኝቻለሁ። እየተዟዟርኩ ፈልገዋለሁ። ማለት ዋናው ሰውዬ እዚህ ውስጥ ነው የሚገኘው። እዚሁ ኑሮን ያደረገ ሰው እያለ ለዚህ ሁላ ጥያቄ ለሰው ጅብ የሚለውን መልስ የሚሰጠን እሱ ነው ብዬ አስባለሁ። አላቅም ትንሽ ፍርሃት ተሰምቶኛል። አልዋሽም። ይሄ ምንም መዋሸት የሚያስፈልገው ነገር አይደለም። እስቲ ዞር ብዬ ልይ እንዳልኳችሁ ከአንድ ጠባቂ ጋር ነው የመጣሁት። ይሄ ነገር አስቸኳይ ስለሆነ አንድ እህታችን እንቧ እያለቀሰች ነው። እዚህ ጫካ ላይ የደረሰባትን ብዙ በደል ግፍ የነገረችኝና የምር ያ ነገር ካለ ፖሊሶችንም እንጠራ ነው የሚሆነው። ሰዎችንም ያው ከኋላ ካሜራማን ሁሉም ተደናግጧል። እስቲ ለማንኛውም ተከተሉኝና ያለውን ሂደት ማሳያችሁ ነው የሚሆነው። አላቅም እኔ በእንደዚህ አይነት ታሪክ አላምንም። እውነት ለመናገር ማለት ይኖራል እንደዚህ አይነት ነገር ግን ያው አፈ ታሪክ ነው የሚል ሐሳብ ነው ያለኝ። የሆነ ጭምጭምታ አለ። በተደጋጋሚ ሰምተናል ይሄን ነገር ውድ ቤተሰቦች። ስለ ሰው ጅብ በተደጋጋሚ በተለያዩ ዩቲዩብ ማይቻለው። እስቲ ወደ ውስጥ ገብቼ ወደ ዋናው ይኖርበታል የተባልኩትን በጥቆማ ወደሱ ቦታ ሄዳለሁ። ፈጣሪ ይርዳህ በሉኝ። እኔ በህይወቴ እንደዚህ አይነት ብዙ አደጋ በሽጉጥም ተመትቻለሁ። እንደዚህ ግን ፍርሃት የተሰማኝ ነገር የለም። እንደምታዩት የተለያዩ ጫካ ጉሬ ነገሮች አሉ። በጣም ይሸታል።
የሆነ የሞተ ሰው አስክሬን አይነት ሽታ ነው ያለው። በጣም ቦታው በጣም ነው የሚሸተው። እንግዲህ ይመጣል ተብሎ የተገመተው ቦታ እዚህ አካባቢና አንድ ደግሞ ሁለተኛ አለ። የጉሬ ነገር ነው። ጅቦች ምናምን ሊኖሩበት የሚችልበት ቦታ ነው ያለ ነው። እስቲ ወደ ውስጥም ገባ ብዬ አሳያችኋለሁ። ይሄ ግን ለእግር መንገድ ስለማይመች በላይኛው በኩል እየገባ አሳያችኋለሁ። ስለዚህ ወደዛው ሄዳለሁ። አብራችሁኝ ተከታተሉ። ውድ ቤተሰቦች እዚህ ጋር አንድ መሳሪያ ሰጥተውኛል። ማለት ለደህንነት ሲል ከካሜራ ጀርባ ያለ አንድ ጠባቂ ሽጉጥ ይዞ ስለነበር መሳሪያውን ይዘናል። ይህን መሳሪያ ልጠቀሙ አይደለም ለማስፈራራት የተባለው ሰውዬ የምር ካለ በጣም አደጋም ከሆነ ደግሞ ያው እሱ እኔ እንደዚህ ነገር የመጠቀም ፍቃድ ስላላወጣው ካሜራ ጀርባ ያለው ጠባቂ እንዲጠቀም እናደርጋለን። ይህን ነገር ግን ያስኩት ለማስፈራራት ነው ውድ ቤተሰቦች፣ እኔ እንጂ ሽጉጥ ይዤ የመጠቀም ሰውም አይደለም። ቦታው በጣም እንደምታዩት ያስፈራል። ማይሆን ድምጾችም እየሰማን ነው። ምን እንደሆነ ያው በጣም ትንሽ ቴንሽን የሚያደርግ ነገር አለ። አልዋሻችሁም፣ እግሬም እየተብረከረከ ነው። እኔ እንደዚህ ነገር ውስጥ መሳተፍ በጣም ነው ፈራው። ግን ከናንተ በመጣ ጥያቄና ይሄ ነገር ተደጋገመ ስላላችሁ ወደዚህ ቦታ መጥቻለሁ። በጠራራ ፀሐይ የመጣሁት እንደነገርኳችሁ የምርም ስለፈራው ነው እንጂ ያሉት ከ11 ሰዓት በኋላ 12 ሰዓት ላይ ብትወጣ የተሻለ እሱን የማግኘት እድል አለ ነው ያሉት። ውድ ቤተሰቦች ለማንኛውም ይሄን ነገር እንያዝና ዞር ዞር እያለን እንፈልገው። አሁን ቢያንስ ወደ 2 ኪሎ ሜትር ተጉዘናል። ምንም ያገኘነው ነገር የለም። በየመሃሉ የምናገኘው ነገር ካለ እየተሯሯጥኩኝ ያሳያችኋለሁ። ቦታው እንደምታዩት ነው። ትንሽ ጫካማና በጣም ያስፈራ ነው። ዞር ዞር እያልኩኝ ሁሉንም ነገር አሳያችኋለሁ። አሁን ቀጥታ ወደ ዳገት ወጥተን ደግሞ ወደ ላይ ደግሞ ምን እንዳለ እናያለን። በየቦታው የተዟዟረ እናያለን። በጣም አስፈሪ ነው ቦታው ውድ ቤተሰቦች። ካሜራማን እየተከተልከኝ በጣም ትንሽ አድካሚና አስፈሪ የሆነ ጉዞ እያደረግን ነው። ምን ሰማው የቤተ ክርስቲያን ድምጽ አለ ራቅ ያለ። ብቻ አላቅም፣ ብዙ ሰው ወደዚህ ውስጥ የሚመጣም አይመስለኝ። የሆነ ድምጽ እየሰማው ነው። እባካችሁ ጠባቂዎች ጠጋ በሉ። የሆነ ድምጽ አለ እዛ ጋር። እስቲ እኔ እንጃ። ቆይ እባክህ ጠባቂን ወደዚህ ላክልኝ። ና ቤተሰቦች አንድ ሰው አግኝተናል። ካሜራማን በደንብ እያያዝክልኝ። ማለት የተባለው ሰው ያ ሰው ይሁን የሚንቀሳቀስ ነገር ይታየኛል። አሁን እንግዲህ በጣም ወርታችሁ የሆነ ሰውዬ ይውላችሁ ወደ ገደሉ እየወረደ ነው። ምናልባት የተባለው ሰውዬ ይሄ ሊሆን ይችላል። ካሜራማን ተከተለኝ። አላቅም። የሆነ ሰውዬ እያየው ነው። የሆነ ሰውዬ እየተንቀሳቀሰ ነው። ይኸውላችሁ እንግዲህ በምልክት የነገሩኝ ሰውዬ ቀጠን ያለ ረዘም ያለ ሰውዬ ያሉት ይሄን ሰውዬ ይመስለኛል። አላቅም። ጫካ ውስጥ ሳር ሊለቅም ምናምን የመጣም ሰው ሊሆን ይችላል። እባካችሁ ካሜራማን ዝቅ በል እንዳያይን። ካሜራማን ዝቅ እያልክ እንዳያይን። ካሜራማን ዝቅ እያልክ ወደዚህ እያየ ነው እንዴ? ቤተሰቦች የተባለው ሰውዬ ይሄ ይመስለኛል። ከነገሩኝ አቋም ጋር በጣም የሚመሳሰል ነገር አለው። ኦሬዲ የነገሩኝ ሰውዬ ራሱ ነው። ካሜራማን ዝቅ እያልክ እንዳያይ እባክህ። ጋርዱን ቁጭ በል በሉት። አላቅም። የሆነ አትክልት ነገር እየፈለገ ነው። የሰው ጅብ ነው የተባለው ሰውዬ፣ ዋናው የጅቦቹ አለቃ ነው የተባለው ሰውዬ ይሄ ይመስለኛል። እንግዲህ የጅቦቹ ዋናው አለቃን አግኝተናል። ይሄ ወደ ገደል ውስጥ እየገባ ነው። ጎንበስ እያለ እየሄደ ነው። ቆሟል። ምን እንዳየ አላውቅም። ቆሞ የሆነ ነገር እየጠበቀ ነው። ውድ ቤተሰቦች እንግዲህ ሽጉጡን ይዘናል። በሽጉጡ አስፈራርተን እንግዲህ የሆነ እርምጃ እንወስዳለን። ምርጫ የለንም። ይሄን ነገር እንግዲህ ለማድረግ እንገደዳለን። ይሄ ወደ ዛፉ ነገር እየወጣ ነው። ይኸውላችሁ ይሄ እንዴት ጎንበስ ብሎ እንደሄድ እንደ ጅቦቹ እንዴት ጎንበስ ብሎ እንደሚሄድ እዩት። እንደ ጅቦቹ ሲሄድ ውድ ቤተሰቦች ያው የሰው ጅብ የተባለ ሰው እየመጣ ነው። እሱ ነው መሰለኝ። ካሜራማን በደንብ ተደብቀ ቀረጽልኝ። በላይ በኩል ዞረን አግኝተናል። በጣም እያሯሯጠን ነው ማለት እዚህ አካባቢ። ይኸውላችሁ አላቅም ይሄ ሰውዬ ምን እንደሆነ
እዚህ ጋር ምን እንደደበቀ አላቅም። ተመልሶ ወደዚህ መጥቷል። የሆነ ነገር ይታየኛል። ቃስበል ካሜራማን ተደበቀ እንዳያየን። ውድ ቤተሰቦች ይሄን ሽጉጥ እንዳልኳችሁ ምን እንጠቀመው ለማስፈራራት ነው እንጂ ሰው ላይ የሆነ ነገር እያወረደ ነው። እስቲ ካሜራማን በደንብ ቅረጸው። በደንብ ዙም አድርገህ ሩቅ ነው ያለ ነው ካሜራው ዙም ስለሚያደርግ በደንብ ዙም አድርገህ ቅረጸው። የሆነ ጥቁር ነገር አውርዷል። ከዚህ ጋር በደንብ አይታይም። እስቲ ካሜራው ላይ ይታያል መሰለኝ ጥቁር ፌስታሊየም ቦርሳ ነገር። ውድ ቤተሰቦች ይሄ ሰውዬ ቁጭ እያለ ነው። ሰዓቱ አሁን ይመስለኛል ሄዶ እሱን የመያዣ እያየ ነው እንዴ። እባክህ ካሜራማን በዚህ ጋር ትይዝልኛለህ? እኔ በጀርባ በኩል እመጣለሁ። እኔ በጀርባ ልሂድ። ና በዛ በኩል ልሂድ። ውድ ቤተሰቦች እንግዲህ እኔ ከጀርባ ሂጂ እንትን እለዋለሁ። ሌላ ሰዎች እንደሌሉ እንግዲህ ተስፋ አደርጋለሁ። እባካችሁ ጋርዱን ከኋላ ተከተለኝ ብለው ና። ይሄ ሰውዬ ጥበቃም ሊሆን ይችላል። እዚህ ውስጥ ሌላ አላማም ሊኖረው ይችላል። ይኸው ነገር እየበረበረ ነው። ይኸው ነገር በጣም ቦታው አስክሬን ነው የሚሸተው። ከኋላ እንግዲህ ይዘን እናስፈራራውና እውነቱ እንዲናገር እናደርገዋለን። ስማ፣ ምንድነህ? ምን እያረክ ነው? ይኸውልህ እንዳትንቀሳቀስ፣ እዛው ቁጭ ብላ አዋራኝ። ምን እያረክ ነው? አንተ ራስህ ምንድነህ? ምን ልታረግ ነው? እዚህ ጫካ ውስጥ ከጠዋት ጀምሮ ልስከታተል ነበር። አንተ ራስህ በዚህ ጠራራ ፀሐይ እዚህ ውስጥ የምትከታተልበት ምክንያት ምንድነው? ምን ልሰራ ገባ እዚህ ጫካ ውስጥ? አንተ ራስህ ምን ልሰራ ገባ? ይሄ የራሴ እኮ ነው። አንተ ራስህ ማን ነህ? ይሄ ጫካ ያንተ አይደለም። ያንተ ነው ታዲያ? ይኸውልህ ምን ልታረግ ገባ? ምን እያረክ ነው? አንተ ራስህ ምን ልታረግ መጣ? ምን ፈልገህ ነው? ይኸውልህ በጸባይ አዋራኝ። መጀመሪያ አንተ አዋራኝ በጸባይ። ይሄ እኮ ይኸውልህ አንድ ነገር ልንገርህ። ይኸውልህ ከሰዎች ጋር ነው የመጣሁት። አንድ ነገር አደርጋለሁ ብትል ይኸውልህ እዚህ ነው የሚይዝህ። ማነህ? ምንድነህ? እንደውም ከፈለክ ሰው ጠቁሞኝ ነው የመጣሁት እዚህ። ማንም ጠቆመ ማንም ከፈለክ እንደውም ገነጣጥዬ እንዳልጥላችሁ። ምን ማለት እውነትም የሰው ጅብ ነህ ማለት ነው እንደሚወራብህ? አንተ ነህ? ብሆን ምን ታረጋለህ? የሰው ጅብ አለቃ የተባልከው ዋናው አንተ ነህ። ብሆን ምን ታረጋለህ ነው መጀመሪያ ጥያቄ ነው። ይሄን ወደዛ አድርገው እና አዋራኝ። ይሄን ወደዛ አድርገዋለሁ። ኑ ይኸውልህ ስማ፣ ከፈለክ እባክህ ይኸውልህ ተረጋጋ። እሺ እባክህ ተረጋጋ። ከፈለክ ይኸውልህ ተረጋጋ እባክህ። ይኸውልህ አታምነኝም? ኧረ እጄን ሊነክሰኝ ነው። ያዘ ካሜራማን ያዘ እባክህ። ይኸውልህ ጋርዶች ያዙት። እጄን እየነከሰኝ ነው። ያዙት እጄን። ውድ ቤተሰቦች ከደቂቆች በኋላ ተመልሰናል። እጄ ላይ ትንሽ ጉዳት ደርሷል። ትንሽ ንክሻ ነው፣ ቀለል ያለ ነው። ከዚህ ወደ መውጫው እስክንደርስ ሰዓት ስለሚገድል እዚሁ ባለው ጨርቅ ጠቅልለን አስረነዋል። ይኸውላችሁ እጁን አስረን ቁጭ አድርገነዋል። ይኸውልህ አሁን እያንዳንዱ የምትነግረኝ ሰዓት ነው። ሰማኸኝ አይደል? ሰማህ? ለአንተ አንዳች ነገር ከምነግርህ ቦጫጭቄ እጥላለሁ። እጄን ስላሰርክኝ ነው አይደለም? ተባብራችሁ ስላሰራችሁኝ። ከፈለክ በጣጥቸው እባካችሁ አንተ ስርዓት ይኖር። ምን አይነት ሰውዬ በጣጥቸው ግን እጣጥላችኋለሁ። በጸባይ ረጋ ብለህ ቁጭ ብለህ እናውራ። ማነህ? ምንድነህ? መጀመሪያ እናንተ ራሳችሁ ምንድነው? ይሄንን ካሜራ አንሳ። ይሄን ካሜራ አንድ ሴት ጠቁመኝ ነው የመጣሁት። ለምን ሴት ትጠቁማለች? ወንድም ይጠቁመ። ይሄን ካሜራ አንሳ። ከዚህ ጋር እንዲህ ስላሰርክኝ ምተው ይመስላል? አልተውም። አንድ ነገር ልንገር፣ እዚህ ጫካ ውስጥ የሚያስጠላ ሴት እባክህ አይፈታም። ምንም ብታረገው አይፈታም። እንደማልፈታው አሳይሃለሁ። ብሆን ምን ታረገኛለህ ነው የኔ ጥያቄው። ብሆን ምን ታመጣለህ? የሰው ጅብ ነህ? ነኝ። አዎ እኔ ነኝ የሰው ጅብ ነኝ። አንተ ነህ ጅቦች ነኝ። አዎ የሰው ጅብ አለቃ የተባልከው። ምንም የምታመጣው ነገር የለም። አልፈራህም። እኔ በእንደዚህ አይነት ነገር የጅቦቹ አለቃ እኔ ነኝ። ምን ታመጣለህ? እንደውም ይለይልሃል። ሰዓት 9 ሰዓት እየሆነ ነው። ይመጡልሃል። የጅብ መንጋ ይመጣልሃል። እንኳን አንተ ግብረ አበሮች እዚህ ከገና ጣጥለህ ትቀራታለህ። ምንም የሚያገኝልህ ሰው እኔ በእንደዚህ አይነት ታሪክ አላምንም። ፈጣሪ ማመን ሰው ነኝ። ምንም አይመጣ። ፈጣሪን የምታምን ከሆነማ እዚህ ድረስ ተከታትለህ መተን የምታጠናበት ምክንያት አይኖርም ነበር። ገባሃል አይደለም?
ፈጣሪ የምታምነው ከሆነ እዚህ ድረስ መምጣት አይጠበቅብህም ነበር። ለማንኛውም ጀርባችሁን በደንብ እያያችሁ ይፈጠር አይታወቅም። ምንም ይሄ ለኔ በእንደዚህ ነገር አለ የሰው ጅብ ምንም የምታመጣው ነገር የለም። ይሄ አፈ ታሪክ የሆነ ነገር እኔ ማወቅ ፈልጋለሁ እውነታውን። ይኸውልህ ልንገርህ አንድ እውነት ሰማኝ። ይኸውልህ እኔ በእንደዚህ አይነት ነገር አላምንም። ፈጣሪን ማመን ሰው ነኝ። ምንም የምታመጣው ነገር የለም። ቁጭ ብለህ እውነቱን ንገረኝ። እውነትም የሰው ጅብ ነው እንደሚባለው እዚህ ጫካ ለምን ያህል ጊዜ ነው የኖርከው? አሁን እሱን ተውና ቁጭ ብለህ እናዋራኝ። ይኸውልህ አይፈታም አልኩህ እኮ። እሱን ተውና ቁጭ ብለህና አዋራኝ። ምንድነው ማወራ? እውነታውን የተፈጠረውን እውነታውን። ይኸውልህ ምንም የምትለወጠው ምንም ልጅን እንዳልደግምልህ ምን በጥርስ ነው የነከስከኝ? እዚህ ጋር ምን የነከስከኝ ሌላ ነገር አይደለም ይላልኩ። በዚህ ነገር አላምንበትም። እሱን ደግሞ አንተ እውነቱን ትነግረኛለህ። ይኸውልህ ካሜራውን አጥፍቼ እንደቀደሙ እንዲቀጠቀጡ ነው ማረግ። በጸባይ አውራ። እናንተ እኮ ተባብራችሁ ደበደባችሁኝ አይደለም? ምንም አሰሩ እንጂ ምንም ያደርጉ ነገር የለም። አንተ ነክሰኝ ለዛው ይመጡልሃል። አሁን 9 ሰዓት ይመጡልሃል። እያንዳንድ ተዘልዝለ ታልቃለህ። ይኸውልህ ምንም ብታረግ ይኸውልህ ጠባቂ አለ። ምንም የምታመጣ አሁን ሰው ይጨምራሉ። ጨምሩ፣ እንደውም ጥሩ ይሆንልናል። ጨምሩ፣ የምትበሉ ታገኛችሁ። ጨምሩ። እዚህ ጫካ ውስጥ የምርም የሰው ጅብ ነህ አይደለህም? ምን ያህል ጊዜ ነው ኖርከው? ሁሉንም እውነት ረጅም ጊዜ ነው የኖርኩት ነኝ። እውነትም የሰው ጅብ ነህ ነኝ። አለቃቸው ምን ነኝ? ምን ታረጋኛለህ? አንተ ይቀደሙ ሽጉጥ ግደለኝ እስኪ መሞትልህ ከሆነ ሞክረው። ይኸውልህ እሺ ማን ነው የምትባለው? ንገረኝ እስቲ። እሱን ተወው። የሰው ጅብ ነው የምባለው። ሌላ ምን አይደለም። ብትሆን እስካሁን ተቀይረህ ትበላ ነበር። ሲሰበሰቡ ነው የምንቀየረው። እንድቀየር አይደል የምትፈልገው? ማን ያስተማራችሁ እንደዚህ? እንዴት እንደምቀየር ላሳይህ እኮ ነው። ማን ነው እንደዚህ ብለህ ያስተማራችሁ? ቆይ እንዴት እንደምቀየር ላሳይህ። አንተ ነህ። ይኸውልህ እባክህ እንዴ አንተ ተው። እንዴት እንደምቀየር ላሳይህ። ምንም የምታመጣው ነገር የለም። እኔ በእንደዚህ ነገር አላምንም ብያለሁ። ምንም የምታመጣው ነገር የለም። ብትሆን እስካሁን ተቀይረህ ትበላ ነበር። ቆይ ግን ለምን አትተውኝም? እኔን እናንተ ለምን አትተውኝም? ሰዎች እኔን እኔ መኖር አልችልበትም እንዴ? እዚህ ጫካ ውስጥ ተደብቀህ የምትኖረው ለምንድን ነው? ሁሉንም እውነት ፈልጋለሁ። ማልቀስ አያስፈልግም አልኩህ እኮ። እኔ በእንደዚህ ነገር አላምንም። እኔ ፈጣሪን ማመን ሰው ነኝ። ለምን እዚህ እንደምኖር ምነግርህማ አታምንም። አምናለሁ፣ ችግር የለውም። ብታምን ኖሮ አትመጣም። እኔ ይኸውልህ እኔ ወሬ ብቻ አይደለም ሰው መረጃ ማስረጃ ሁሉ ነገር አቀናባብሬ ነው ማውቅ የምፈልገው። ይኸውልህ ማልቀስ መፍትሄ አይሆንም። እባክህ ተረጋጋ። እባክህ ራስን አደብድብ። ሰውነትን ይውስ እንዴት እንደተላላቀ እዚህ ጫካ ውስጥ እየኖርክ ልብስን ለኔ እንዴት እንደቆሸሸ ያው። ለምንድን ነው ከሰው ሸሽተህ እዚህ ጫካ ውስጥ የምትኖረው? ሰው የለም በዓለም ላይ። ሰው በማጣቴ ነው ጫካ የምኖረው። ላታምን አታስጨንቀኝ። እኔ አምናለሁ፣ እረዳሃለሁ፣ እረዳሃለሁ። ፍታኝና አይደልኝ። ሰዓት እየደረሰ ነው። ፍታኝና አይደልኝ። አንተንም ጓደኞቼንም አትጣ። እኔ ዛሬ ከዚህ የሆነ ፍንጭ ሳላገኝ አልወጣም። አንተ እምቢ ብትል ራሱ ሰዎች ኃይል እየጨመርን ነው። ለኔም አደጋ ነው የምትሆኑብኝ። ምንድነው አደጋ የምንሆንብህ? እኔንም ታስጎድኛለህ። ምንድነው እዚህ ውስጥ ያለው? ለማታምነው ነገር አምናለሁ ወንድሜ። ይኸውልህ ቧጭረኸኛል፣ ነክሰኸኛል። እሱን ሁሉ ተቋቁሜ ማወራክ ያንተ ጋር አንድ እውነት አለ ብዬ ስለማስብ ነው። እኔ ይኸውልህ አንድ ፈጣሪ ማመን እኔ እና ፈጣሪ ብዙ ስሰማ የምርም እኔ ከአያቶቼም ከቤተሰብም ስሰማ ያደግኩት ነገር አለ። በጎረቤትም እንደ ቀልድም እንደ ፊልም ሲወራ ይሰማል። ግን ይህን እውነት ለአንዴና ለመጨረሻ ጊዜ ማረጋገጥ እፈልጋለሁ። ሰው የለ። ምንድነው ሰው የሌለው? ዓለም ላይ ሰው የለ። አዎ
በሰዎች ነው እኔ ለዚህ ጫካ የበቃሁት። እስቲ ሁሉንም እውነት ንገረኝ። እንደ ማንኛውም የሰው ልጅ ሰው ነበርኩ። ሰውኝም ነው የምኖረው። ግን ሰው አጣሁ። ትዳር ይዤ ልጅ ወልጄ ከብሬ ይኖር ነበር። ብቻ ተው። ችግር የለውም ወንድሜ ንገረኝ። እኔ ከጎን ነኝ፣ እንደ ጓደኛም እንደ ወንድም እንደምንም። የምርም ይሄ ነገር ከሆንክ በሃይማኖት በምታምነው ሙስሊምም ከሆንክ በሙስሊም ኦርቶዶክስም ፕሮቴስታንትም ባመንከው እምነት እኔ እረዳሃለሁ። እኔ ይኸውልህ ችግር የለብኝም። ይሄ ታሪክ አለ፣ የሰው ጅብ አለ። የእውነትም የሰው ጅብ አለ ነው የምትለው? አንተም ነኝ ነው የምትለው? ትክክል ነው። የሰው ጅብ አለ፣ የሰው ጅብ አለ። ያ የሰው ጅብ የሚታየው ለደረሰበት ሰው እንጂ ላልደረሰበት ሰው አይታይ። የሰው ጅብ አለ። እኔ በሰው ምክንያት ነው እንዲሆንኩት። ለዚህም ነው ሰው የለም የምልህ። ሰው ነው ጫካ ያስገባል። ትዳር ይዤ ልጅ ነበር፣ ኑሮ ነበር። ግን አባቴ ክፍለ ሀገር ሲሞት ወራሽ አንተ ነህ ብለውኝ። የምን ወራሽ? የሀብት ልበልህ? አልገባኝም። የመንፈስ ልበልህ? በቤት ውስጥ ባዕድ አምልኮ ነበረ። አባቴ ግን አይቀበለው። ግን ንብረት ነበረው። ንብረቱን አንተ ነህ የምትወርሰው ብለውኝ ኑሮዬን፣ ቤቴን፣ ልጆቼን ጥዬ ትዳሬን በትኜ ጫካ እንድገባ አደረገኝ ሰው። የሰው ጅብ ነኝ። አዎ የሰው ጅብ አለ፣ የሰው ጅብ አለ። ከፈለክ አሳይሃለሁ። እውነታው ግን የሰማኸውና የገመትከው አይደለም። አሁንስ አትፈታኝ? ይቅርታ፣ በዚህ ንግግር ብቻ አልፈታ። አልዋሽም። ካሜራ ጀርባ ያሉትን ፈርተዋል። ራቅ ብለው የሚቀርጹትም ለዛ ነው። ሁሉንም ነገር ፈልጋለሁ። ቤተሰብ ነበረኝ፣ ልጅ ነበረኝ ብለሃል። ታዲያ እዚህ ጫካ ብን ብሎ ገብቶ እርግጠኛ ነኝ ልብስ ራሱ ከቀየርከው አመታት ያልፋል። ምን ሆነ ነው እዚህ የገባኸው? ስንት አመት ሆነ እዚህ ጫካ እስከገባ? መንኜ ልበል? ይኸውልህ ቁስሌን ችዬ ቁጭ ያልኩትኝ አንድ እውነት አገኛለሁ። ይሄ የሚወራው ነገር ወይ ምንድን ነው ብዬ ነው እንጂ ያንተ ቁስል እኮ በአንድ ተራ ሰው እንደዚህ የተጫረ ቁስል ነው። የኔ የልቤን ቁስል ግን ማንም አያየው። የኔን የልቤን ቁስል ግን ማንም አያድነውም ከፈጣሪ ውጭ። እኔ የሰው ጅብ አይደለሁ። የሰው ጅብ ግን አለ። እኔ ግን የሰው ጅብ አይደለሁ። ምንድነው ታዲያ? መጀመሪያ ስሜታዊ ሆኜ ስለነከስኩ ይቅርታ ጠይቃለሁ። ያን ያደረኩትም ግን ፈርተህና ትተኸኝ እንድትሄድ ፈልጌ እንጂ እንደዚህ ተረባርባችሁ ይዛችሁ ታስሩኛላችሁ ብዬ አይደል። እውነትም የሰው ጅብ ብሆን ኖሮ ሁላችሁንም ቀረጣጥፋችኋለሁ። ግን አይደለሁ። እኔ በሰዎች በደልና ግፊት ጫካ የገባው ነው። የተለያዩ አውሬዎችን አያለሁ። የሚመጡበትን ሰዓት አውቃለሁ። ራሴን ግን ደብቃለሁ። ከቤተሰብ ወረስኩት ያልከው ነገር ምንድን ነው? የሰው ጅብ ነኝ አንዴ አይደለሁም ሁለት ልብ። እኔ እንድለቅ ከሆነ እንዲህ የምትለው አልለቅህም። ንገረኝ፣ ምንድን ነው ከቤተሰብ የወረስከው? ከሰው ጅብ ጋር አንተን አይነካካ ምንድን ነው? ገና ለገና የአባቱን ሀብት ይወርሳል ብለው ሰዎች ያወጡልኝ ስም ነው። በእርግጥ አባቴ ጅቦች ብቻ ሳይሆኑ የዱር እንስሳት ይታዘዙታል። በይበልጥ ግን ከጅቦች ጋር ይቀራረባል። ከብት ሲጠፋበት የእሱም ሆነ የጎረቤት ከብት ሲጠፋ እሱ ጋር ከሄዱ አይባልም። ማለት አባት ጅቦች ይታዘዟቸዋል ማለት ነው። ይጠሩለታል፣ ይታዘዙታል ጅቦች እና ሀብቱንም ያካበተው በዛ ነው ይባላል። እና
የጅብ አለቃ ነው ይሉታል። አባቴ ሀብት ነበረው። ያንን የሱን ሀብት ይወርሳል ብለው እሱም እንደ አባቱ ጅቦችን ያዛል የጅብ አለቃ ነው ብለው ሰፈሩ ውስጥ ሰው አላስቀምጣል። ጅብ ጅብ እያሉ ይጠሩኝ የነበሩ ጓደኞቼ ሁሉ ተቀየሩ። ልጆቼም ከሰው እንዳይገለሉ ባለቤቴም ጎረቤት እንዳታጣ ብዬ እኔ ከሰው ተሰድጄ ከሰው ተለይቼ ጫካ ገባሁ። እርግጥም እዚህ ጫካ ውስጥ ጅቦች አሉ፣ ግን አይነኩኝም። ለምን እንደማይነኩኝ አላውቅም። ይታዘዙኛል። ለምን እንደሚታዘዙኝም አላውቅም። ግን እኔ ቡዳ ማነው ጅብም አይደለሁም። የጅብ መንፈስ የለብኝ። እርግጥም ልብሴንም ከቀየርኩ ከሰው ጋርም ከተቀላቀልኩ ረጅም ጊዜ ነው። ልብሴም አያልቅም። ሰውም አይቼ አላውቅም። ከጅቦች ሌላ የሚቀርበኝ የለም። ይመጣሉ፣ ይሄዳሉ። ግን ይሄዱ ስል ይሄዳሉ፣ ኑ ስላቸው ይመጣሉ። ግን አይነኩኝ። ማቀው ይሄ ነው። አዎ የነሱ አለቃም አለ። ግን አሁን አላገኘው። ይሄ ነው። የእውነትም ቤተሰብ ነበረ፣ ልጆች ነበሩ አሉኝ። አካባቢ እንዲቀይሩ አድርጌያቸው ነበር። ተመልሰው እዛ ሰፈር ይምጡ አይምጡ አላውቅም። ግን ካየኋቸው ቆየሁ። እኔ ሰው ነው ጅብ ያደረገኝ፣ ጅብ አይደለሁም። ሰው ግን ጅብ አድርጎኛል። ጅብ ሆኛለሁ። ተሰዶ በጫካው ስለብቻ መኖር ጅብነት ከሆነ ጅብ ሆኛል። ጅብ ነኝ። ጅብ ነኝ። ቤተሰብን ይዘህ ወደ ሌላ ቦታ ለመኖር አልሞከርክም? ወደ ክፍለ ሀገር ምናምን? ከክፍለ ሀገር ነው የተነሳው ችግሩ። ክፍለ ሀገር ቤተሰቦቼን የሚያውቁና አባቴን የሚያውቁ የአባቴ ጓደኞች እነሱ ናቸው ወሬውን አዛምተው እዚህ ያደረሱት። በእርግጥ በአባቴ ቤተሰቦች በኩል አባቴ ድሮ ሲነግረኝ ባዕድ አምልኮ ያመልኩ ነበር። እዛ ውስጥ ምን እንዳለ ግን አላውቅም። አላውቅም። በቃ ተወኝ፣ በእናትህ ተወኝ። በቃ አላውቅም። ከፈታኝ ፍታኝ፣ ካልፈታኝ ተወኝ። አስረኝም ብትሄድ ቢመጡ ስለማይበሉኝ ተወኝ። ግን እናንተን ይበሏቸዋል፣ ሂዱ። አንተ ካልጠራቸው ወደዛ ይመጡም፣ እኛን ለማስበል ይመጣሉ። አላዘላችሁም። እናንተ ካላችሁ እኔንም ታስበሉኛላችሁ። ሂዱ። ያለ እውነት ነው የነገርከኝ ነገር። እንዴት ስልመን አንተ የምሬ ሰው ጅብ እንዳልሆንክ ያው እኮ ነከስከኝ። ልትበላኝ ሞከርክ። ፈርተኝ ደንግጠህ እንድትሄድ ነው አልኩ እኮ። ለምን አትረዳኝም? ይሄን ብቻ ማመን ሸሽተኝ እንድትሄድ ነው እኮ ነው ያልኩ። ሽጉጥ አወጣህብኝ እኮ። እኔም ለማስፈራራት ነከስኩ። እኔም ለማስፈራራት ነከስኩ። ለምንድን ነው የማታምነው? አንዴ ሽጉጥ አይመታኝም አልሞትም ስትል አልነበር ብያለሁ። ሽጉጡን እንድትጥል ነው፣ ተስፋ እንድትቆርጥና እንድትሄድ። ግን ተስፋ ቆርጬ አልሄድም አልክ። የማውቀው ሚስጥር ነገርኩ። ከዚህ በላይ ምን ልንገርህ? አለቃቸው አለ። አዎ ላገናኝህ ትቋቋመዋለህ። እኔ አይደለሁም አለቃቸው እያልክ ነው? እኔ አይደለሁም። ይታዘዙኛል፣ አዛቸዋለሁ። አዎ ግን እኔ አይደለሁም። ይሄ ደግሞ አባቴ ድሮ ያዛቸዋል። አንተ የወረስከው ነው ማለት ነው ከቤተሰብ? እኔ ምንም የወረስኩት ነገር የለኝም። የአባቱን ሀብት ይወርሳል ብለው ሰዎች ናቸው ጅብ ያደረጉኝ። አይገባህም እንደ አማርኛው? እኔ የጅብ መንፈስ የለብኝም። ግን ልጆቼ ሰው እንዳይጠላቸው፣ ባለቤቴ ሰው እንዳታጣ ትቼ ሄድኩ። ጫካ ገባው። በቃ ምን ያህል ዓመት ኖርክ እዚህ ጫካ ውስጥ? ረዥም ጊዜ ነው።
አትፍራ እባክህ። አሁን የሚመጡበት ሰዓት አይደለም። ሰዓቱ ገና 9 ሰዓት ነው የሚመጡት። አላምንህም። ሰዓቱ እኮ ደርሷል። ምንም ማምን ነገር የለም። ስንት አመት ኖርኩ አልከኝ እዚህ ውስጥ? 3 አመት። አትዋሽ፣ ትክክለኛውን ተናገር። ብዙ ውሸት እየዋሸ እንደሆነ አውቃለሁ። እኔ ምንም አልዋሸውም። 3 አመት። ይኸውልህ አሁን አንጠልጥዬ ወደ መኪና ውስጥ ወስዳለሁ። ይዤ ነው የምሄደው። እዚህ ጥዬ ካልሄድም ሲጀምር እኔ ወደዛ ለመሄድ መጀመሪያ የአካባቢው ሰው ህሊና መስተካከል በቻል አለበት። የሰዎች አስተሳሰብ መቀየር አለበት። ሰው መኖር አለበት መጀመሪያ ላይ ከተማ ውስጥ። እኔ እዛ ሄጄ እንድኖር ሰው መኖር አለበት። ሰው የለም። ሰው ፍለጋ ነው እኔ ጫካ የገባሁት። እዚህ ውስጥ እንዴት ነው ሰው የሚገኘው? አንተ ጤነኛ አይደለህም እንዴ? ከአውሬ ጋር ነው ወይስ እውነትም የሰው ጅብ ነው? የተጠቀምኩት ነገርማ ልክ ቢሆን ነው እንጂ እንዴት ይሁላ ጊዜ ጫካ ውስጥ ምን እየበላ ነው? ወርቅ 1 ወር እንኳን መቆየት ከባድ ነው አይደለም? 3 አመት 9 አመት የምትለው ብዙ የሚበሉ ፍራፍሬዎች አሉ ጫካ ውስጥ። አላምንም። ወይስ እዚህ የሚመጡትን ሰው እየጠበቅክ ነው? እባክህ እሱን ተውና አንዴ ልንገርህ። እሺ አንድ ነገር ልንገርህ፣ ስማኝ። እሺ ፍታኝ። እፈታሃለሁ። ስማኝ፣ አሁን በጸባይ ወደ መኪናው እንሂድ፣ አብረን እንሂድ። ህክምና ማድረግ ካለብህ ህክምና አድርግ፣ መታየት ካለብህ ታይ፣ ጤንነት ይረጋገጥ። ከዛ በኋላ የቀረው ነገር ይቀጥላል። መጀመሪያ ፍታኝ። ከፈታይም በኋላ የምትለውን ነገር ልስማማም ላልስማማም እችላለሁ። መጀመሪያ ላይ ነው የምፈልገው የቤተሰቦቼን ሰላም ነው። የልጆቼን ትምህርታቸውን በአግባብ መማር፣ ባለቤቴ የልጆቼ እናት በሰላም መኖሯን ነው መጀመሪያ የምፈልገው። እኔ እንደውም ጥሩ ነው እዚህ ውስጥ ሆኜ እዚሁ ብሞት ያ ጅብ ጫካ ገብቶ ጅብ ሆኖ ቀረ ተብዬ እኔ ሰላም አገኛለሁ። ችግር የለውም። ካሜራማኖች ከኋላም ያላችሁ ጋር እንዳዘጋጃችሁልኝ ይኸውልህ ፍታኝ። እንደውም ፍታኝ። ምንድን ነው የምፈታ? እንደውም እንዳለ ጠሯቸው። የመጡትንም እስካሁን ይደርሳሉ። ወደ መኪና እንጭነውና እዛ ወደ ከተማ ሄደን ሁሉ እናወራለን። ይኸውልህ ምንድን ነው የምትሰራው? አይፈታም አልኩ። ይኸውላችሁ ጠሯቸው። ሞገስ እንዳለ ጠራቸውና ብትፈታው ምንም አታረገኝም። ይሄ ሰው ጅብ ምናምን አላለ ያለው ምንም ማምንልህ ነገር የለም። ሰማ? እኔ እንደዚህ አይነት ነገር አላምንም። ምንድን ነው የምታፋጨው? አንተ ምንድን ነው የምታፋጨው? ኧረ ኑ! ምንድን ነው የሚያፋጨው? ይኸውልህ ሽጉጥ አለ። እባክህ ሊነግረኝ ነው። ና ትሄዳለህ። ሞገስ ና። እሄዳለሁ። ልቀቀኝ። ከምትጠልቅ ከምትሄድ እሄዳለሁ። ምንድን ነው የምታፋጨው? የሆነ ነገር እየጠራ ነው መሰለኝ። ትሄዳለህ። እሄዳለሁ። ተነስ። ተከተሉት። የሆነ ነገር እያፋጨ ነው። የሆነ ነገር እየጠራ ነው።